ሰኒ መሞት የለባትም። የጆከርና የሰኒ ስቃይ ማብቃት አለበት። መጨረሻቸው እንደዚህ መሆን የለበትም። እንግዲህ እሷ ከሞተች ማንን እንደሚገል አናቅም። ጥፋተኛው ማን ነው? በጣም ብዙ አስተያየቶች እየሰጣችሁ ነው። በተለይ የትናንትናው ቪዲዮ በተለቀቀው ላይ አብዛኛዎቻችሁንም ሰኒና ጆከር መጨረሻቸው ማማር አለበት። ሰኒ ከሞተች በጭራሽ ድራማውን እስከ መጨረሻው አላይም የሚል ሁላ አለ። ያንን ኮሜንት ደግሞ በጣም ብዙ ሰው ላይክ አድርጎታል ማለት ነው። ይሄ ማለት እንግዲህ ሰኒ ከሞተች በቃ በአጠቃላይ እዛ ላይ በቃ ከኩሩ ውስጥ አንድ ሰው መጉደል አለበት ብለን አንልም ማለት ነው። እና ሀሳባችሁ ተመችቶኛል። እኔም ከእናንተ ሀሳብ ነኝ። ምክንያቱም ሰኒ ከሞተች በጣም ነው የሚያስጠላው። ምክንያቱም መጨረሻዋ አሪፍ ሊሆን ነው የሚገባው እንጂ መሞት አለባት ብዬ አላስብም። ሰኒ መሞት የለባትም። የሰኒና የጆከር መጨረሻ ላይ አብረው ተጣምረው ያን ያለፈውን ነገር እያስታወሱ በፍቅር ይኖራሉ እንጂ በጭራሽ መለያየት የለባቸውም። መሞትም የለባትም። ይሄኛውም ደግሞ ክብሮም ደግሞ በእኔ ምክንያት ነው እያለ ራሱን ማጋፈጥ የለበትም። ምንም በሱ ምክንያት የሆነ ነገር የለም። እህቲቱ ከቤት አስወጣቻት፣ ኑሮ ህይወት ሲጨልምባት ነው ይሄን ነገር ያደረገችው። መሞት የለባትም። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም ብያለሁ። ሁላችሁም ስለምትሰጡኝ ሀሳብ አስተያየት አመሰግናለሁ። ኮሜንት ላይ የምታስቀምጡትን ኮሜንት እያነበብኩ ነው። በእነሱም በሚለቀቀው ቪዲዮ ላይ በዋናው ቪዲዮም ላይ ኮሜንት እያነበብኩ ነበር። በተለይ በሰኒ ጉዳይ ላይ በጣም ተጨንቃችሁ ሰኒ መሞት የለባትም እያላችሁ እያለቀሳችሁ ለኮሜንት ያስቀመጣችሁ ልጆች አላችሁና በጣም ነው ሁላችንም ያዘን ነው። በሰኒ በኩል ላይ በተለይ የልብ ምቷ ምናምን ጥሩ ነው አሁን ላይ ታስታውሳለች ምናምን ነቅታለች ሲባል ደስ ብሎ ነበርና ግን የተፈጠረው ነገር ደግሞ እኛ ካሰብነው ውጭ ነው። ሌላ ነገር ነው። ጆከርም መጥቶ ክብሮምን እየጠየቀው ነበር። ክብሮምና ልጁ እያወሩበት በነበረበት ሰዓት አይታችሁ ከሆነ ሰኒ ከሞተች በቃ ሁላችሁን ነው ማጠፋችሁ ምናምን ሁላ መልስ እየተመላለሱ ነውና ሰኒ ከሞተች አንድ ሰው እሷ ብቻ አይደለችም የምትሞተው። ክብሮም እና ጆከር ዛጋ እህቷ በቃ ሁሉም ሰው ተያይዞ ነው የሚጠፋው ብዬ አስባለሁና በጣም ከባድ ስትረስ እና በጣም ትልቅ ጭንቀት ውስጥ ናቸው ያሉት ማለት ነው። ሰኒ መሞት የለባትም። ጆከርም እሷም ካሉበት ስቃይ ሊወጡ ይገባል። ምክንያቱም የተባለው ሰው ስዊድ ስላልሞተ የሆነ ሰው ስዊድን አይቶት ለነሱ ቢነግራቸው ብዬላሉ። ስዊድ እንዳልሞተ ግልጽ ነውና ምህሩ የራሱ ይሄን ነገር ስትሰማ ምን ያህል ጭንቀትና ስትረስ ውስጥ ብትሆን ነው ይሄን ነገር ያደረገችው ብላ እሷ ራሷን ስታ ነበርና አሁን ላይ በርግጥ ደህና ናት። በተለይ የነ ኪራ ድርጅት አሸንፎ በቃ የምሳ ግብዣ ምናምን ለጽናት ራሱ እየደወለላት ነበር። ጽናት ደግሞ የሀገሯ ልጅ እየጀነጀነች እያወራች ስለነበር አላነሳችለትም ነበር ማለት ነውና ምሳውም ቀረ ደስታውም ቀርቶ እንግዲህ ወደ ሀዘን ተቀየረ ማለት ነውና ትንሽ ነው የሚያሳዝነው። እውነት ለመናገር ትንሽ ከባድ ነው። ግን ደግሞ ያለው ነገር መጨረሻ ላይ እልባት ሊያገኝ ይገባል ማለት ነው። ሰኒ መሞት የለባትም። ሰኒ ከሞተች ድራማውን እኔ ራሴ የማየው አይመስለኝም ቤተሰቦቼ። ምክንያቱም መሞት የለባትም። በእርግጥ ያው ድራማ ላይ አንዱ መሄድ አንዱ መምጣት ያለ ነገር ነው። ግን ቢሆንም ደግሞ ሰኒ በጣም ፈተና ስለተፈተነች በኪራ የቤት ካርታ ምክንያት እንደዚህ ህይወቷ እንደተመሰቃቀለ ኪራ ሊያውቅ ይገባል። ከጎኗ ሊሆን ይገባል። ብቻ ግን ሁሉም ሰው አሁን ላይ ከጎኗ ነው ያለው። ጆከርም ክብሮምም ሁሉም ሰው ማንም ሰው ከሰኒ ጀርባ የሆነ የለም። ከሰኒ ፊት ለፊት ከጎኗ ነው ያሉት። በቃ የተዋት ሰው የለም። ግን አሁን ላይ ያለችበት ሁኔታ እንደምታዩት እጅግ በጣም ከባድ ራሷን ስታ ከባድ መጥፎ ሁኔታ ላይ ምክንያቱም መድኃኒቱን ከወሰደችው በኋላ የጨለማ ቦታ ላይ ሰው የማይገኝበት ቦታ ላይ ስለሆነ የወደቀችው መድኃኒቱ በጣም በውስጧ በደም ስሯ ሁሉ ገብቷል። ደሟ ጋር ተዋህዷል። በጣም ስለቆየች ወድቃ ማለት ነው። እና ቤተሰቦቼ የእናንተ ሀሳብ ትሞታለች ወይንስ አትሞትም ነው? እኔ እውነት ባትሞት በጣም ደስ ይለኛል። ግን ከሞተች እውነት አላቅም ምን ብዬ እንደምላችሁ ራሱ አላቅም። እውነት በጣም ከባድ ነው የሚሆነው ማለት ነው። በጣም ከባድ ብቻ ግን መጨረሻውን ያሳምረው። ትሞታለች ብዬ አላስብም። እስቲ እንግዲህ ምን እንደሚፈጠር እናያለን ቤተሰቦቼ። ከባድ ነው።